ያ አዩሃ الذين آمنوا توبوا إلى الله توبة የሚለውን ይዤ ማለት ነው። እንደዚህ መስቀል አድርጌ ነው ቁጭ ብዬ ያለሁት። መልካም። ስለዚህ ሙስሊም ነበር አይደለ? ሙስሊም ነበርኩ። ክርስቲያን ልሆን ነው። እሺ አብሽር አብሽር። አርካኑ ሶላት ስንት ነች? ምን አርካኑ ሶላት ስንት ነች? ክርስቲያን ሚስት አገባሁና አሁን ተው አርካኑ እስላም ኸምሰቱን ምናምን አልልህም ብራዘር። ከረዳኝ ይገኝ ከረዳኝ ወጣ። እሺ በቃ ችግር የለውም። በቃ ክርስቲያን ሴት አግብተህ ነው? ክርስቲያን ሚስት አገባሁና ፊርደውስ የምትባል ልጅ ወለድኩኝ። እሺ ሚስቴ ይዛብኝ ሄደች። አሁን እኔ እንድትረዳኝ ነው እንጂ ስነ ልቦና እንድጎዳኝ አይደለም የምፈልግ። ፊሎሶፊ ነው ገባ ማውራት። እሺ ስለዚህ ልጅህን ለማግኘት ወደ እኔ እምነት ነው ብላ አስገድዳህ ነው? አዎ እሱን ነገር ደግሞ አላህ ያረገውን ያርገኝ ብዬ ላኢላሃ ማን ቃለ ላኢላሃ ኢላላህ ደኸለል ጀና እኔ ጋር ያለው ልቤ ላይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያሉኝን ሐዲሱንም አላህ ያለኝንም ላኢላሃ ኢላላህ ደኸለል ጀና ማን ቃለ ላኢላሃ ኢላላህ ደኸለል ጀና የሚለውን መካድ ልቤ ላይ አልመጣልኝ። እንዴት አላህ ልክደው? ይኸውልህ እዚህ ዓለም ለዚህ ነው ከእምነታቸው ውጭ የሆኑ ሰዎች ጋር ትስስር አታድርጉ። ከትናንት ወደ ላይቭ አስገባኝ በእናትህ ብዬ ማለት ነው። አላስገባከኝም። ገብቶሃል? አላህን የማይካዱበት ነገሮች። እሺ ምንድን ነው የማደርገው ግን? አሁን አዳምጠኝ። እሺ አሁን ምን ታደርጋለህ መሰለህ? አሁን ታለው ራሴን ችዬ ወጥቻለሁ። መሞት ብቻ ነው ሐሳቤ። አሁን መስቀሉ አንተ ጋር ነው ያለው? ጣር ለአዑዙ ቢላሂ ሚነሽ ሸይጣን አልከፈርኩም እስካሁን። ኦኬ በቃ አሁን ምን ታደርጋለህ? ልጄ ሁሴን እኔ ሁሴን እባላለሁ። እሺ የወለድኳት ልጄ ፊርደውስ ነች። እሺ እናቷ ደግሞ ካፊር ሆነችብኝ። ሙስሊም ሆኛ ግብቻት ማለት ነው። ሲሪየስ ጉዳይ ነው የማወራህ ብራዘር። እሺ አብሽር ተረድቻለሁ። ይኸውልህ ምን አለ የልጅ ፍቅር ከባድ ነው፣ ነገር ግን ከእምነት አይበልጥም። እሺ ልጅቷ ልጄም እንትን ትሁን እናትየዋም ትካደኝ ሙስሊም ሆኛ ግብቻት ነው። ገብቶሃል? አሁን ግን ልጄን እሷ ጋር ነው ያለችው። እኔ ደግሞ ካፊር ልሆን እንደ እያልኩ ነው እየጠየቅኩ ያለሁት። ተው እንዳትሆን። ይኸውልህ አንተ እዚህ ዓለም ላይ የፈለገ ጸጋህን ልትነጠቅ ትችላለህ። ልጅህንም እናት አባት ሁሉ ሊጠፋብህ ይችላል። የፈለገ ቢሆን አንተ ደስ ይለኝ ነበር። እሺ አሁን ቀጥልኝ። ከሞት በኋላ ህይወት እንዳለ የሚያምን የሆነ ሰው አምላኩን ቤተሰብ ልጅ ስለሆንኩ ቁርአን ሐፊዝ ሆኜ አሁን ዱርዬ ሆኜ ነው የምኖረው። አሁን አዳምጠኝ። ዱንያውም አኼራውም ጨልም ብሎብኝ ማለት ነው። አኼራን አላየሁትም ግን ዱንያው ጨልሞብኛል። ገባኝ፣ ተረድቻለሁ። አሁን አዳምጠኝ። እሺ የሰው ልጅ በዚህ ዓለም ላይ ሲኖር ፈተና ሊደራረብበት ሊመጣበት ይችላል። ገብቶሃል? ያንን ፈተናውን ግን ተቋቁሞ ማለፍ አለበት እና የፈለገ ቢሆን የሰው ልጅ ከፈተናው ያኔ አላህ ስብሐነ ወተዓላ ሊክድ አይገባም። አላህን ክደህ ወዴት ነው የምትሄደው? ሰው ሲጨንቀው ወደ አላህ ነው የሚመለሰው። ፈፊሩ ኢለላህ ይላል አላህ ሲናገር፣ ከጨነቃችሁ ወደ አላህ ሽሹ ይላል። አየህ እና የፈለገ ቢሆን አምላክ ላ ተቅነጡ ቢረሕመቲላህ። ስለዚህ ከአላህ እዝነት ተስፋ አትቁረጡ ተብሏል። አንተ ልጅህን የምትመለስበት መንገድ አላህ ያበጅህ። አንተ ነገራቶችን ከአላህ ጋር አስተካክል። አሁን ወደፊት ለሽ ወመን የተቂላህ የጅዐል አውፍ በለኝ ብዙ ነገር። እሺ አሁን ልጄ 18 19 20 ዓመት ሲሞላ ምንድን ነው የምላት? ያብሽር የዛኔ ካልሞትኩ ያለው ወደፊት ነገራቶች ይስተካከላሉ። ምን እንደሚፈጠር አታውቅም። አንተ ብቻ የአላህን ህግ አስተካክላለሁ አውቃለሁ። የአላህን ህግና ስርዓት ጠብቀህ አላህ እንዳትርቅ አንተ። እሺ ክርስትና ላይ ብትገባ እኔ ጋር ነች። እኔ ጋር እኮ አይደለችም ልጄ። ፊርደውስ ብሎ ካፊር አለ።
እኮ ገባኝ እኮ አሁን ከአንተ ወስዳታለች ነገ ሀቢቢ ስለጨነቀኝ ነው። አውዝ ቢላሂ ነሽ አብሽር በቃ እሺ። እና ላኢላሀ ኢለላህ ሙሐመድ ረሱሉላህ የምትረዳኝ ነገር የለም እኮ አላዳምጣልከኝ እኮ እኔ ሀሳብ ብቻ ነው ልሰጥህ የምችለው። ያንን ሀሳብ የምትሰማኝ ከሆነ አዳምጠኝ። አንተ ልጄን አጣለሁኝ ብለህ በፍጹም አምላክህን እንዳትክድ። ልጄን አገኛለሁኝ ብለህ ወደዛ ብትሄድ ምናልባት ምን እንደሚፈጠር አይታወቅም። ነገ አላህ ሱብሓነሁ ወተዓላ ለአንተ ልጄን ሊመልሳት ይችላል። ከአላህ ጋር ያለህን ግንኙነት ማስተሳሰር ማጥበቅ ነው ያለብህ። ወመን የተቂላህ የጅዐል ለሁ መኽረጃ ይላል። እኔን አላህን የሚፈራን ሰው ካለበት ጭንቅና መከራ የሚወጣበትን ቀዳዳ በጅለታለሁኝ ብሎ ቃል ገብቷል። ይህ ነው ነገ ከአላህ ስብሐነ ወተዓላ ፊት መቆም አለ። ከእርሱ ፊት ትጠየቃለህ። ስለ አላህን አምኖ ሰውየው ከካደ ነገ ወልቂያማ ጀሃነም ነው የሚጠብቀው። ገብቶሃል? ይህን ታውቃለህ አንተ። ስለዚህ በእምነትህ ላይ ጽና። ልጅህን አላህ ኢንሻአላህ ይመልስልሃል። አንተ በአላህ ላይ ሙሉ ተስፋ ይኖርህና ህይወትህን ቀጥል። ሶላትህን አቋርጥ፣ አታቋርጥ። ከጥሩ ሰዎች ጋር ዋል፣ በዒባዳ ላይ ጠንክር። ገብቶሃል? ልጅህን ደውለህ አግኛት፣ ሰላም በላት። ከዚያ በኋላ ያደገች ስትመጣ ጊዜ ዳዕዋን ታደርግላታለህ፣ ትመክራታለህ፣ እሷም ትሰማለች። ኢንሻአላህ ያገናኛል። እሺ ያዕቆብ ልጁን አጥቶ አልቀረም አይደለ? ተመልሶለታል። ነገር ግን በአላህ ላይ ጠንካራ የሆነ እምነት ነበረው። ልክ ዩሱፍን እንደመለሰለት ሁሉ ልጄን መልስልኝ ወደ እኔ ብለህ አልቅሰህ ለምነው። አላህ ሱብሓነሁ ወተዓላ ዱዓን የሚሰማ የሆነ አምላክ ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያ ከጠየቀህ እኔ ቅርብ መሆኔን ንገረው ይላል። በሌላ ቦታ ላይ ኡድዑኒ አስተጅብ ለኩም ይላል። ለምኑኝ እሰጣችኋለሁ ብሏል። ስለዚህ አንተ ከአላህ ጋር ያለህን ግንኙነት ማስተሳሰር እንጂ አምላክህን ክደህ ሰው ለማምለክ ሄደህ ምንም የምታገኘው ነገር የለም። ልጅህንም ልትከስር ትችላለህ። እንዲሁም ደግሞ አምላክህንም ከስረህ አኼራህንም ከስረህ ጀነትን ከስረህ ጀሃነም ገብተህ ይሄ በፍጹም ከስረ ዱንያ ወልአኺራ። ይህ ዱንያንም አኼራንም ማለት እንደዚህ ነው። እሺ አብሽር፣ ጠንክር፣ በርታ። አላህ ከአንተ ጋር ያልከው በጣም ውሸት ነው። እኔ እንደዚህ በጣም ነጭ ውሸት ስትዋሽ በጣም ተናድጄብሃለሁ። እሱ ለኢየሱስ ሳይሆን ለእስራኤል የተነገረ ነው። አውጣና ውሸትን አጋልጥ። ችግር የለም አብሽር። እኔን መሳረብ ትችላለህ በማስረጃ አውጣ። እየተሰደኩ አይደለም፣ ሀቅ ነው ማለት። አሁን አንተ በውሸት እዚህ የሚያምን ሀቅ ነው። አሁን አውጣና አሳየን። ያለ ጎበዝ አውጣው አንተ ራስህ። ያው አንተ ራስህ ማስረጃ አሳየን። ታረላ እንደ ሰው ላይ እንትን እያልክ ያለ አውጣ። እኔ አሁን መጽሐፍ ጠገቤ የለም። አውጣው ነው። እኔ አንብቤዋለሁኝ። መጽሐፉም የማነው እንትን የሚለው ለእስራኤል የተነገረ ነው እንጂ ለኢየሱስ ክርስቶስ የተነገረ አይደለም። እሺ ካነበብከው ምን ይላልሽ? አስረዳ፣ ምን ይላል? የነገርኩህ ለእስራኤል ሕዝብ የተነገረ ነው፣ ለኢየሱስ ክርስቶስ አይደለም አልኩህ። አንተ ግን ለልጁ ስትል የነበረው ምንድን ነው? ኢየሱስ ክርስቶስ ባሪያ ምን ይላል ቃሉ? አውጣውና እንየዋ። እኔ አውቀዋለሁ አንብቤዋለሁ እያልክ አይደል እንዴ? ምን ይላል ቃሉ? ምን እንደሚል አያውቅም። ተናዳሃል አይደለ? ቅድም ለኢየሱስ ነው ስላልን ባሪያ የሚለው ኢየሱስ ባሪያ ነው። ምክንያቱም ቀጥታ አማርኛ ነው የራሱ ሌላ ነገር አይደለም። ለእስራኤል የተነገረ ቃል ነው ቃሉ። አንተ ግን ኢየሱስ ክርስቶስን የተነገረው ብለን ልጁን እንትን እያልህ ነበር እና በውሸት እንደዚህ እንትን ማለት ጥሩ አይደለም። ማቴዎስ ምን ይላል ስለዚያ ጥቅስ? ኢሳያስ ሌላ ውስጥ አትግባ።
ኢሳይያስ 41ን አውጣና አንበበው። እስራኤል ነው የተነገረው፣ ለኢየሱስ ክርስቶስ ነው የተነገረው። ሸደም አንድ ጊዜ አዎ፣ ማቴዎስ ላይ ያን ጥቅስ ኢሳይያስ 42:1 ላይ ያለውን ለኢየሱስ አምጥቶታል። ስለ ኢየሱስ የተነገረ ነው ብሎ ምን ትላለህ? ላሳየህ ማስረጃ። እኔ ኢሳይያስ ያለውን ብቻ ነው እንድታስረዳ የምፈልገው። እኔ የምጠይቅ እሱ ብቻ ነው። እንዴት ተረጋጋ። ማቴዎስ እያልከው ነው። ማቴዎስን ትቀበለዋለህ? እሱ በራሱ አውድ ነው የሚፈታው። እኔ አሁን ቀደም ለልጁ የነገርከው እሺ ልንገርህ። ለምሳሌ እነሆ ትጸንሻለሽ፣ ድንግል ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትለዋለሽ ምናምን ተብሎ እንደተጻፈለት ይላል ማቴዎስ። ይሄን ተቀብለሃል አይደለ? ተቀብለሃል? ይሄን በጣም ጥሩ። ልክ በዚሁ መሰረት እነሆ ደግፌ ያዝኩት የሚለው ከዚያ ጀምሮ ያለውን ለኢየሱስ አምጥቶ ቁጭ አድርጎታል ማቴዎስ። አትቀበለው? መጀመሪያ ኢሳይያስ ያለውን እንፍታውና እዛ በኋላ ወደ ማቴዎስ እንመጣለን። ይሄን አይደለም እንዴ ፈታለህ? እሱ ያ ለኢየሱስ ነው ብሎ አምጥቶታል እያልኩህ ነው። ላሳይህ ወይ እኮ መጀመሪያ ኢሳይያስ ያለውን እንየው ነው የምልህ። 41 ያለውን እንየውና እዛ በኋላ ወደዛ እንመጣለን። በጣም ጥሩ። ስለዚህ አሁን አማኑኤል ተብሎ አሁን አሳየኝ። አሁን 41 ምዕራፍ 41 ወጣና እንየው። ረጋ በልሽ። ስለዚህ ድንግል ትጸንሳለች፣ ወንድ ልጅንም ትወልጃለች፣ ስሙንም አማኑኤል ትለዋለች የሚለውን የኢሳይያስን መጀመሪያ እናያለን እንጂ ማቴዎስን አንሰማውም ማለት ነው አይደለ? እና በዚያ መሰረት እንሂድ። ማቴዎስ ስለ ትንቢቱ መናገር አይችልም እያለን ነው ኢሳይ። አንተ አልህ እንግዲያውንስ እኔ ካልኩኝ አንተ ይሄን እንትላለህ፣ ትቀበለዋለህ ማቴዎስን? መጀመሪያ 41ን አውጣልኝ፣ በእግዚአብሔር አውጣውና እንየው። ዋሽተሃል አልዋሽህም? እሺ ረጋ ብለህ ሀሳብህን አስቀምጥ። እሺ ሀሳብህን አስቀምጥ። ኧረ እኔ ተረጋግቼ ነው። በቃ ኢሳይያስ ስንት ነው ያልከኝ? ኢሳይያስ ስንት ነው ያልከኝ? ጠዋት ለልጁ ያወጣለትን ኢሳይያስ 41 ጭራሽ የት እንዳለ አታውቅም። አየኸው? የመጨረሻ መሀይብ ነህ። በግልጽ ነው የምነግርህ። ያው እዚህ አይደለም። ችግር የለውም። ችግር አለው እንጂ ያው የት እንዳለ እንኳን አታውቅም። አንብብልኝ። ኢሳይያስ 41 አውጥቼልሃለሁ። ቀጥል በል። አንብበው አንተ አወጣሁልህ። የራስህ መጽሐፍ፣ የገዛ መጽሐፍ ነው። እያረበብክ እንትን ብለህ አብራራ። ዋሽተሃል ብለሃል አይደለ? ውሸቴን አጋልጠሃል። በል ሂድ። ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብ ኃይላቸውን ያድሱ ይቅረቡም፣ በዛም ጊዜም ይናገሩ። ለፍርድ በአንድነት እንቅረብ። ይሄ አይደለም ቅድም ያወጣው፣ ይሄ አይደለም። ኢሳይያስ 41 እንዳወጣልኝ ነው ያልኩህ። ኢሳይያስ 41 እንዳወጣሁልህ። እሺ ዝቅ አድርገው፣ ወደ ላይ ከፍ አድርገው። እሺ ያው ወደ ላይ እዚህ ሆነ ወደ ላይ። አየህ፣ ይኸውልህ ውሸት እንዳይጋለጥብህ ነው አይደል እንደዚህ የምታደርገው? አንተ እስከኝ ኢሳይያስ 41 እንዳወጣልኝ ወይ አንዴ ኢዮብ ተረጋጋ፣ ቀስ በል እሺ። ኢሳይያስ 41 አወጣሁልህ። ጭራሽ አውጥቼልህም ትሰድበኛለህ? አንተ እኮ ነው ማውጣት የነበረብህ። እሺ ያው ኢሳይያስ 41 አውጣልከኝ፣ አወጣሁልህ። ምን ልሁን እኔ? ጥሩ አይደለም፣ እንደዚህ ጥሩ አይደለም። ጠዋት ጀምረን የነበረውን አውጣና ሳየኝ። እውነት ለኢየሱስ ክርስቶስ ነው የተነገረው የሚለውን አውጣና ሳየኝ ነው የምልህ ያለው። ለልጁ የነገርከው ድገምና እኔ አውጣልህ ነበር። የት እንዳለ አታውቅም ምናምን ስለተናደድክ ተሳድበህ ጀመርክ ስትገባ። አሁን እኔ ላውጣልህና ቦታውን እንትን ብለህ አብረራ። እሺ ያንን እንመልከት። ያውና እዚህ ጋር ነው እሱ የሚገኘው። በላ ረጋ በል ደግሞ። እሺ በል ይኸው ነው ደግፌ ያዝሁት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ። በእርሱ ላይ መንፈሴን አደርጋለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉም አያነሳም። ይሄም አይደለም አድርጌያለሁ። ይሄ አይደለም አድርጌያለሁ። ይሄ አይደለም። እሺ የቱ ነው? እሺ የቱ ነው? ጠዋት የልጁ ያወራውን አምጣው ነው ምን ያለው። ወላሂ ይሄ ነው። የት እንደ አያውቀውም ግን መጥቶ ይሳደባል። ኢዮብ
የተሳደቡ አይደለም። ስትዋሽ ስለሰማሁ ነው። ጠዋት ስትዋሽ ስለሰማሁ ነው። በቃ አልተሳደብኩም። በቃ መርቀኸኛል። በቃ ይቅርታ፣ ሰድበኝ አይደለም። አሁን አውጣልኝ አልከኝ፣ አወጣሁልህ። ይሄ አይደለም አልከኝ። እሺ አሁን የት ልሂድ? ወደ የት ልሂድ? ጌታ ሰው ጌታ ዘመንን ይባርከው። በነገራችን ላይ የዛሬው ምሽት ያንተ አይደለም። በቃ ያንተ ይባረክ፣ ያንተ ይባረክ። እግዚአብሔር ኢየሱስ ክርስቶስ ማስተዋሉን ይስጥህ። እንደዚህ መዋሸት ነው አይደለም። ደህና ደር አንተ ና እንጂ እንዳትታ አየው። መጀመሪያ ጠዋት ያወጣውን የጠዋቱን አውጣው እንየው። ለኢየሱስ ክርስቶስ የተነገረው ለእስራኤል የተነገረው አውጣው ነው ማለት ያለው። ኢሳይያስ 40 እንዳልከኝ አይደለም። ኢሳይያስ 42 ላይ ይሄ ነው ጠዋት ስናወራ የነበረው። ይሄ አይደለም ማለት ነው። ምንም አትዋሽ። ራስህ ታውቀዋለህ፣ የት ላይ እንዳለ ታውቀዋለህ። የልጁ ምንድነው? ያው ኢሳይያስ 42 ስለዚህ ነው ስናወራ የነበረው አይደለም። የዛሬው ሌሊት በቃ ተበላ አይደለም። አውጣው እንየው። ዘመንህ ይባረክ። እሺ ማርያም በደንብ አንብብ። ስማ ይኸውልና፣ በእውነት ነው። እውነት ሓርነት ያወጣል እንጂ በውሸት ሰው እንደዚህ ማታለል ጥሩ አይደለም። እውነት ነው። የጌታ ሰው ዘመንህን ይባርክ። እሺ አሜን። ማርያም ባሪያ ነች አይደል? እንደ መጽሐፍ ቅዱስ ሰው አሁን የጠዋቱን ብታወጣው አወራ ነበር። ከዛ ውጭ ያለ ነገር አላወራም። ደህና ደር አውጣልኝ። እስከኝ ኢሳይያስ ላይ አውጣልኝ አልከኝ፣ አወጣሁልህ እኮ 41 አልከኝ። 41 አወጣሁ። አይ አይደለም፣ ልጁን ዋሽተዋል። ጠዋት ነው የምልህ ያለው። ኢሳይያስ ላይ ስናወራ የነበረው ወላሂ ጥቅስ ነው፣ ሌላ አይደለም። ኢየሱስ ባሪያ ተብሏል ብለሃል እኮ። ጠዋት የሰማሁትን ቃል አውጣና አሳየኝ። ይህን ጥቅስ ነበር ስናወራ የነበረው አልኩ። ኢሳይያስ ላይ አውጣልኝ አልከኝ። ኢሳይያስ ላይ ጠዋት ስናወራበት የነበረው ርዕስ ይሄ ነው። እነሆ ደግፌ የያዝኩት ባሪያዬ ይላል የጌታ ሰው። ሃሌሉያ። እግዚአብሔር ይርዳህ። አይዞህ፣ ጥሩ ነው። በደንብ እንትን በል። ግን ሰው አትዋሽ። በእውነት መዋሸት ጥሩ አይደለም። በውሸት ምንም እንትን የሚል ነገር የለም። ደህና ደር። ነው። እኔ አንድ ጥያቄ አለኝ። እስላም ነኝ አልሐምዱሊላህ። ሁለተኛ ደግሞ አንተ በመረጃ ነው የምትከራከራቸው ክርስቲያኖችን። ለምሳሌ እኔ በሎጂክ ማለት የሚፈልገው ነገር አንድ ሁለት ነገር አለ። የመጀመሪያ ጥያቄ እንደ እስልምና ያልገባኝ ነገር ለምሳሌ በረመዳን የጀነት በሮች ክፍት ናቸው፣ ጀሃነም በሮች ደግሞ ዝግ ናቸው። ልጆች ወላችሁ ይሄ መጨረሻ ባርክ ነው እያልኩኝ ነው። ዶክተር ነገ ትገባላችሁ ከይቅርታ ጋር የላካችሁ ልጅ ካላችሁ ክርስቲያኖች ላይ ልክ ብላለሁ ለእናንተ ነገ ትገባላችሁ። አሁን ያሉት እንደዚህ ልጨርስና ባርክ ስለሆነ እሺ፣ የጀነት በሮች ክፍት ናቸው፣ የጀሃነም በሮች ዝግ ናቸው ይላል። ደግሞ ሰዎች ሲሞቱ በዚህ በረመዳን ሙስሊሞች ለምሳሌ የቀብርን ፍትና አይጠየቁም የሚል ነገር አለ። በረመዳን የሞቱ ሰዎች ምንድን ነው ፍርዳቸው? ጀነቱ አለጡል ጀነት ነው የሚገቡት ያለ ጥያቄ በሮቹ ክፍት ስለሆኑ፣ አንድ እሱ ነው። ሁለተኛ ደግሞ ለክርስቲያኖች ጥያቄ አንዳንድ ግራ የሚገባኝ ነገር አሁን ለምሳሌ በቅርብ ጊዜ የሆነች እስላም ከ6 ወር በፊት የሆነ ወደ እስልምና የመጣች ልጅ አለች። እኔ ክርስትና ለመውቀስ ሳይሆን እስላም ሆና አሁን ደግሞ ወደ ክርስትና ተመለስኩ ስትል እስላም በነበረች ሰዓት ሂጃብ አርጋ አምሮባት ምናምን አየሁ። ወደ ክርስትና ስትመለስ ደግሞ ጡቷን ውጭ አርጋ ራቁቷ ምናምን ሲጨፍር አየሁ። ክርስትና ምንድን ነው? ይሄ ነገር አይከለክልም ወይ ነው። ሁለተኛ ደግሞ አባቶቻችን አገር ውስጥ አሁን ለምሳሌ እያለን ኢድ ቀን አሁን ለምሳሌ የኢድ ቀን የኛ አባቶች እድሜያቸውም እየገፋ ሲመጣ ቤት ኢድ ስናደርግ ማንኛውም ሙስሊም ቤት ስትሄድ አስካሪ መጠጦች ምናምን ነገር አይፈቀዱም፣ አታገኘውም። በክርስትና ደግሞ ትልቅ ሸማግሌ 80 እንኳን ቤተሰብ ሲመጣ ቢራ ተደርድሮ ምናምን እንደዛ ነገሮች መጽሐፍ ቅዱሱ ነው የሚፈቅደው ወይ? አንዳንድ ደግሞ በሎጂክ 95% ደግሞ ስትወስዳውን እኛ ሀገር ሆቴል ውስጥ በሌላ ነገር የሚሰሩ ሴቶች ክርስቲያን ናቸው።
ክርስትና ፈቅዶላቸው ነው ወይ ነው? ሙስሊም አታገኝም። አሁን ግን 2% ብታገኝ ነው በሎጂክ እንኳን ስታየው። ይሄን ነገር የፈቀደው ክርስትና ነው ወይ? አርቲስቶች ስታያቸው እንደዛ ናቸው። ለምሳሌ ብዙዎቹ ሌሊት ራቁታቸውን ሲጨፍሩ ያድራሉ። ቤት ውስጥ ደግሞ የኢየሱስን ክርስቶስ ምናምን የሚሉትን ስዕል ሰቅሎ ጸሎተኛ ነኝ ምናምን ሚዲያ ላይ ሲቀርቡ ጸሎት ቦታ አለኝ ይላሉ። ይሄ ነገር በክርስትና ይፈቀዳል? ጥያቄ ነው። በጣም አመሰግናለሁ። እሺ ጀነት አሁን በረመዳን ይከፈታል ስለተባለ የሚሞት ሰው ሁሉ ወደ ጀነት ይሄዳል ወይ? ሙስሊም ክርስቲያን፣ ሌላ እምነት ተከታይም ቢሆን ለአንድ ዛ ማለት አይደለም። ሙስሊም በየትኛውም ጊዜ ቢሞት ነፍሱ የገነት እንደምትሆን ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አርዋሑል ሙእሚኒነ ፊል ጀና ብሏል። በረመዳንም ሆነ በረመዳን ውጭ ቦታቸዋል አይደል? አላህ ስብሐነሁ ወተዓላ የካደ ሰው የእሳት ነው፣ እሱ የጀሃነም ነው። ይህን ቃል በቃል አላህ ተናግሯል። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም ይላል። እነዚያ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅቶላቸዋል። ይሄ ነው። ሌላኛው ነገር ምንድን ነው? በክርስትና ሴት ልጅ ተገላልጣ እንድትሄድ ይፈቅዳል ወይ? አይፈቅድም፣ አይፈቅድም። ጳውሎስ ራሱ መጽሐፍ ቅዱስ ላይ ይላል፣ ሴት ግን ትሸፈን እያለ ያዛል። ሁሉ ሰውነቷ ፀጉሯን ሳይቀር እንድትሸፍን ያዛል አይደል? ፀጉርን ትሸፍን ካለ ሌላን ተክለ ሰውነትን እንድትሸፍን ነው የሚያዘው። አስካሪ መጠጥ መጠጣት የሚለውን አሁን መጠጥ መጠጣት ይፈቅዳል። መጠጥ መጠጣት ጳውሎስ ከእንግዲህ በኋላ ውሃ ብቻ ትጠጣ ወይን ጠጅም ጠጣ እንጂ እያለ ይናገራል። ቸዋል። ሌላም ቦታ ላይ እንዲሁ ያለውን ላሳያችሁ። አንድ ያለውን ላሳያችሁ። እሺ ይህን ጠጣ ያለበትን ቃል በቃል ላሳያችሁ። እሺ ያን ነው። እሺ 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 ይታያችኋል። ያውና እዚህ ጋር ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት። እንግዲህ ራሱን ሊያጠፋ ከሆነ ሰውየው ለጥፋት ለቀረበ ሰው መጠጥ ስጡት አለ። ከዚያም ነፍሱን ለመረረው የወይን ጠጅ ስጡት አለ። ከመረረህ ይጠጣ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። ለራሱን ሊያጠፋ ላለ ሰው ወይንም ለመረረው ሰው ወይን ጠጅ ይጠጣ። ያንን ነገር ያስረሳዋልና ነገር ሲጠጣ ጊዜ። ስለዚህ እነዚህ አርቲስቶች ምናምን እንትን ሲላቸው በቃ በጣም ሲደብረው ያን ድብርቱን ሲመረው ምናምን በቃ ያንን ሄዶ የሚጠጣው ያን አዝገር ቃል በቃል ለመረረው ሰው ወይን ጠጅ ስጡት ይጠጣ ይላል። ለጥፋት ለቀረበ ሰው ይጠጣ። አላህ በቁርአን ላይ ምን አለ? ፈፊሩ ኢለላህ አለ፣ ወደ እኔ ወደ አላህ ሽሹ። ምንም አይነት በህይወታቸው መከራ ላይ ቢያጋጥማቸው ወደ እኔ ተመለሱ። ወስተዒኑ ቢሶብሪ ወሰላት አለ፣ በትዕግስት በሶላት ታገዙ፣ ወደ እኔ ተመለሱ እያለ ይናገራል። ይሄ ነው መሆን ያለበት። ትክክለኛ መለኮታዊ ቃል ከሆነ አምላክ ወደ እኔ ተመለሱ ብሎ ያዛል እንጂ በቃ ያንን ይረሳ ዘንድ ስጡት ይጠጣ በቃ ለአንድ እዚህ አይባልም፣ ይጠጣ ይባላል። እና ይሄን ይመስላል። የሰው ልጅ እየበላና እየጠጣ መጣ ይላል መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስንም እንደሚጠጣ ሁሉ ገልጿል መጽሐፍ ቅዱስ። የሰው ልጅ እየበላና እየጠጣ መጣ ይላል። ዲያቆን ሄኖክ ራሱ ሲያብራራ በቪዲዮ ላሳያችሁ ይችላለሁ። ኢየሱስ ክርስቶስ ወይን ጠጅ ጠጥቷል ይላል። እዚያውም አስካሪ ወይን ጠጅ ነው የጠጣው ይላል። አስካሪ የሆነ ወይን ጠጅም ለሰዎች አጠጥቷል ኢየሱስ እያለ ይናገራል። ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ሰርግ ተጠርቶ ከደቀ መዛሙርቶቹ ጋር ሂዶ ነበር። እንደሚታወቀው የዛኔ በሄደበት ጊዜ ወይን ጠጅ ሰርቶላቸዋል። ያንን አስካሪ ወይን ጠጅ ነው የሰራላቸው እያለ ዲያቆን ነው። አለን የኔ ጥያቄ እንኳን ምንድን ነው አሁን በእስልምና ከአዳምና ሔዋን ነው የሚጀምረው እና በእስልምናም ያው አዳምና ሔዋን እንዳሉ እናውቃለን።
ጥፋትም አጥፍተው እንደወረዱ ይመስለኛል በእናንተ ትምህርት እና ፍርድ ተፈርዶባቸው ነበረ። በእስልምና መቼ ነው የዳኑት? ወደ ገነት ተመልሰዋል ወይስ ምንድን ነው አሁን የእነሱ ጣፋንታ? አሁን ላይስ ሰዎች እንዴት ነው ወደ ገነት የሚገቡት በእስልምና? በጣም ጥሩ። አዳምን ወደ ምድር ባወረደው ጊዜ አንድ ቃል ሰጠው አምላክ። ምን አለው? ቁልና እህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁዳን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን አለ። አዳምና ሔዋን ሆይ በሉ ከዚህ ከገነት ዓለም ውረድ ወደ ምድር አላቸው። ከዚያ በኋላ ምን አላቸው? ከእኔ የሆነ አንድ ቅኑ መንገድ በሚመጣላቸውም ጊዜ ያን ከተከተላችሁ እናንተ ወደ ገነት ትኖራላችሁ፣ ትመለሳላችሁ እንደገና አላቸው። ነገር ግን ያን የማወርድላቸውን አንድ ቅኑ መንገድ የካደና ያስተባበለ እርሱ ወደ ገሃነም ይመለሳል አላቸው። አያር ያም ቅኑ መንገዱ ምንድን ነው ከተባለ ኢስላም ነው። አምላክ አላህ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው አለ። ዳግም ወደ ገነት ሰዎች ሊያስገባ የሚችለው እሱ እንደሆነ ተናገረ። ቃል በቃል ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን አለ። እነዚያ በአናቅጾች ያመኑ ሙስሊም የሆኑትን ገነት ላስገባቸው ቃል ገብቻለሁ ያለ ይናገራል። ስለዚህ ዳግም ሰዎች ወደ ገነት የሚመለሱበት መንገድ የሚገቡበት ብቸኛው መንገድ እርሱ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። ይሄ ነው። እሺ እሺ እነሱስ አዳምና ዮሐንስ ታዲያ ሙስሊም ሆኑ ወይስ ገቡ ወይስ ቀሩ? በቃ በዛው ገቡ እንጂ ወደ ገነት። ማንኛውም ሙስሊም ሲሞት ጊዜ አልጀነት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊም ነፍስ ገና ወዲያው እንደሞተ ነፍስ ወደ ገነት ትሄዳለች ብለዋል። አዳምና ሔዋንም ወደ ገነት ቀጥታ ከሄዱት ናቸው። ስለዚህ ከነብዩ በፊት የነበሩ ሙስሊሞች አሉ ማለት ነው? አዎ እንዳለ ህዝቡ ሙሳ አምላክ በነቢያት በኩል ያወረድኩት ሃይማኖት ኢስላም ነው እያለ ይነግረናል። እሱ ኢስላም ነው። ሸርዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ለእናንተ ደነገግኩላችሁ ካለን በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤበት የነበረውን ሃይማኖት እያለ ይናገራል። ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም እያለ ይናገራል። ይህ እስልምና ሃይማኖት የአባታችሁ የአብርሃም ሃይማኖት ነበር እያለ ይናገራል። እሺ እሺ አመሰግናለሁ። እሺ አባይ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እሱ እንዴት ነህ? ሰላም አይደለም። ማዳን ማለት መልእክቱ ምን ማለት ነው? መድኃኒት ማለት ወደ እሱ እንመጣለን። ክርስቲያን ብሎ አዟል ወይ? አሁን ምኑ እያልኩህ እኮ ነው ያለሁት። እያልኩህ እኮ ነው ስለ ክርስቲያን ሲያወራ ክርስቲያን ክርስቶስ መከተል አልኩህ እኮ። ስለ ከቨሩ ሳይሆን የሚያወራው እኔ ስለ ከቨሩ ነው እያወራሁኝ ያለሁት። ክርስቲያን ሁን ብሏል ወይ? ክርስቲያን አትሁን አላለማ። ጌታ ያል ስትሮማን ፋላሲ ይባላል የሰራው። ለተጠየቀው ጥያቄ መልስ ስታጣ ሌላ የማይገጥም ነገር ማለት ነው። ኖ የማይገጥም ነገር አሁን እዚህ ጋር ማለት ነው። ጌታ ያያል ታውቃለህ፣ ሁሉ ነገራችን የውስጣችንም የውጫችንም ስለሚያይ የእምነት ጉዳይ ነው እያወራን ያለ ነው። አንተ ክርስቲያን የሆንከው በመጽሐፍ በእግዚአብሔር ቃል ክርስቲያን ሁን ተብለህ ነው ወይ ነው ጥያቄው። ያን የሚያሳይ መጽሐፍ ቅዱስ ውስጥ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ አለ ወይ ነው እያልን ያለ ነው። ክርስቶስን ተከተል ተብዬ ነው ክርስቲያን የሆንኩት። አየከው? ምክንያቱም ክርስቲያን ማለት ክርስቶስን መከተል ነው። ኢየሱስ ክርስቶስ እኔ ክርስቲያን ነኝ እምነቴ ክርስትና ነው ብሎ አስተምሯል። ተከተሉኝ ብሏል። አየክ? እዚህ ጋር እምነቴ ክርስትና ነው ክርስቲያን ሁኑ ብሎ አስተምሯል ኢየሱስ ክርስቶስ። እንዴት መሰለክ? እምነት የሚባለው ነገር አምላክ እኮ
አምላክ እኮ ይኸውልህ የጠየቅኩህ መልስልኝ። ጌታ ያለ ጊዜያችንን ጾመኞች ነን። አንተም እንግዲህ ጾመኛ ከሆንክ አላውቅም። ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል። ክርስቶስን ተከተሉ ተብሎ ተጽፏል። ክርስቲያንና ክርስቶስን መከተል ምንድን ነው? አሁን ያልኩህ ክርስቲያን እምነት ነው አለ። አንድ ነው። ክርስትና እምነት ነው አይደለ? ክርስቲያን ነው። ክርስትና እምነት ነው አይደለ? አዎ፣ ክርስቶስን መከተል እምነት ነው። ቆይ እሱ ሌላ ጉዳይ ነው። ጠይቀውን ሲጀመር በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ ክርስቲያኖች የተባሉት ደቀ መዛሙርቶች የት ቦታ ነው? ከ50ኛው ቀን በኋላ። የት ቦታ ነው? ቦታውን ንገረኝ። ቦታውን እኔ አልጎበኘሁትም ወዳጅ። መጽሐፍ ቅዱስ ታነባለህ? አዎ፣ በሞላ ጎደል። ለመጀመሪያ ጊዜ የኢየሱስ ክርስቶስ ሐዋርያዎች ክርስቲያን የተባሉት የት ቦታ ነው? አላስታውሰውም። ማን ያላቸው? ክርስቲያን የተባሉበት ቦታ። ክርስቲያን ያላቸውስ ማን ነው? ሐዋርያዎቹ። ወንድም አሁን እኮ የኔ ጥያቄ ሳትመልስ አዳምጠኛ። አሁን እኮ እየጠየቅኩ ያለሁት እኮ ወደ ቦታ እኮ ልመልስህ እኮ ነው። ባቦ ሰጥ አይደለም ተገብቶ የሚወራው። ካላወቅ አላቅም ነው። የኔ ጥያቄ መመለስ አይደለም። ያንተ ጥያቄ ላይ ነው ያለ ነው። ሶስት ጥያቄ አለኝ። ከሶስት ጥያቄ አንዱን ስጠይቅ ገና ሌላ ታሪክ ውስጥ ነው የገባ። ብዙ ቦታ ሄድካ አንተ። አሁን ራስህን በጣም ቆይ አንዴ ጌታ። እኛ እኮ ዝም ብለን ያዳመጥ ነበረ። ስብከት ነው እንዴ ብለን ሁሱም ዝም ብለዋል። እና ከዛ ምን አልክ? አንድ ሰው አማኝ የሚሆነው መለኮታዊ የሆነ ትእዛዝ ሲታዘዝ መሆኑን ተናገርክ። አምልጦህ ማለት ነው። እሺ ያን ካልክ ክርስቲያን ሆኖ ብሎ ያዘበትን አንድ የመጽሐፍ ቅዱስ ቃል አሳይ። እግዚአብሔር እናንተ ክርስቲያን ሆኑ ብሎ ያዘበትን አንድ የመጽሐፍ ቅዱስ ቃል አሳየን አልኩ። ክርስቲያን ማለት ክርስቲያን የተባሉት ክርስቶስን ስለተከተሉ ብቻ። ክርስቶስ እኔ ስለተከተላችሁ ክርስቲያን ትባላላችሁ ብሏል ነው አልኩ እኮ። እኔ እኮ አልኩ እኮ የስሙ ትርጉም ከዛ በኋላ ኢየሱስ ክርስቶስ ማን ያላቸው? እሺ ማን ያላቸው? ካረገ በኋላ ማን ያላቸው? ትርጓሜ ነው። ኢየሱስ ክርስቶስ ማን ያላቸው? ብሎን ስም ሰይሞ አይደለም የሄደው። ገብቶሃል? ማን ያላቸው ነው የምልህ። ማን ያላቸው? ለመጀመሪያ ጊዜ ሐዋርያዎቹን ክርስቲያን ያላቸው ማን ነው? ወይ የምታውቅ ከሆነ የሚታውቀው ብሏል። አሁን ፖይንቱ እሱ አይደለም። ፖይንቱ አሁን እንደ አድልት ነው እያወራን ያለ ነውና አሁን ፖይንት አማኝ ነው እኛ እያወራን ያለ ነው። አድልት አይደለም ይሄ። አድልት ስኩል አይደለም። አማኝ ነው እያወራን ያለ። አማኝ ማለት አማኝ ነን። አማኝ ለመሆን አድልት መሆን አይጠበቅብህም። አማኝ ለመሆን ህጻናቶች እኮ እንደ ህጻናት አይደለም። ቆይ ሌላ ነገር ውስጥ አትግባ። ሌላ ሬድ ሂሪንግ ይባላል ይሄ። ይኸውልህ ጌታ ያለ ሬድ ሂሪንግ ውስጥ አትግባ። አጀንዳ ትቀይር። ይሄ እያልኩ ያለው ጥያቄ አለኝ። ለጥያቄ ነው የመጣሁት ወዳጅ። መጀመሪያ ይመልስ። የትኛውን ልመልስልህ? እግዚአብሔር አንተን ክርስቲያን ሁን ያለብህን ቦታ አሳየን አልኩ እኮ። አማኑኤል እግዚአብሔር ከኛ ጋር አለ ማለት። እስማኤል ማለት ምን ማለት ነው? ቆይ አማኑኤል ማለት መጽሐፍ ቅዱስ አሁን እየነገርኩህ እኮ ነው። እግዚአብሔር ከኛ ጋር ዝም ብሎ ነው የሚያወራው። ያ አላህ እሱ አፎን ያደረከኝ ነው። በቃ መዳኒ የሚል ከላይ ያለው ነው። ሰላም ነው እንዴት? እሺ የመጨረሻ አንድ ሀሳብ አንሳ እስኪ። ምን እንደማለት ፈልገህ ነው? እስኪ ይታያል በል ብቻ አመሰግናለሁኝ እድል ስለሰጣችሁኝ። ቀደም ላላችሁት ጌታ ኢየሱስ ክርስቶስ አምላክ አይደለም ላላችሁት ማቴዎስ ወንጌል 1:21 ላይ ያለው በቂ ቃል ነው። አንደኛው ማለት ነው መጽሐፍ ቅዱስ ነው። አማኑኤል ማለት ሕዝብን ከኃጢአታቸው ሁሉ የሚያነጻው አማኑኤል ማለት እግዚአብሔር ምን ይላል? አማኑኤል ተብሎ ይጠራል እንደተባለው ብሏል አይደለ? አዎ። ትርጉሙ ምን ማለት ነው? ትርጉሙ ከመሄዳችን በፊት ትንቢቱ የቱ ጋር ነበር የሚገኘው? ምንድን ነው የሚለው? ትንቢተ ኢሳያስ ትንቢተ ኢሳያስ ምን ይላል እዛ ጋር? አሁን እዛ ጋር የተጻፈውን እኮ ለምን መሰለህ እንትን አካሄድን ስለሚያውቀው ነው። ብቻ ሪስፔክት አደርጋለሁ። ምንም አይነት አሁን ቀጥታ የምናወራና እድል የምትሰጡን ቢሆን ኖሮ መወያየት እንችል ነበር። ሀሳባችሁን እናንተ በምትፈልጉት ቅርጽ ብቻ እንዲሆን ስለምትፈልጉ
ብዙ ከዚህ በላይ ሊይዝላችሁ አልፈለግም እና ብቻ ተንኪዩ። ኢየሱስ ክርስቶስ ያድናል። መዳን በሌላ በማንም የለም። መዳን በኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም? መልስ። አዳኝ ለምን ይፈልጋል? አዳኝ እኮ ነው እሱ ራሱ። ማስረጃ ልስጥህ? አይደለም ማስረጃ ልስጥህ? ከምሳሌ ውጭ ማስረጃ ልትሰጠኝ አትችልም። ለእኛ ሊሞት መጥቷል፣ ለእኛ ኃጢአታችን። ተረጋጋ። ማስረጃ ልሰጥህ ነው። አዳኝ አይፈልግም ብለኸኛል፣ ይፈልጋል እያልኩኝ ነው። ማስረጃ ልስጥህ? እሺ እስቲ ና አንብበው። ምን ይላል? ና ጌታ ሰው ጌታ ዘመንህን ይባርከውና በጌታ ስም አንብበው። ዘመንህ ይባረክ። ጌታ ሰው ሚዮትህን አንሳ። እነሆ የሰው ልጅ ቃሉን ከፍቶ እየጠበቀህ ነው። ሄሎ፣ እኛም ደንግጠናል። ሄሎ ና ሙሉ እያየነው ነው ሁላችንም። ሙሉ ክፍል አንብብላችሁ የኢየሱስ ክርስቶስን ፍቅር። ስለ ዛሬ ረመዳን ስንተኛው ቀን ነው? وقد حصل خلاف بين الكومنتاتوريين 14-15 የትኛው ትክክለኛ? ክርስቲያን ካለ መግባት ይችላል። ከወጅ ገስት ላይ የላኩ ካለ አስገቧቸው። ቅዱሳኖች እና ተኝታችኋል። አሎ ሀይላልኩኝ። ሰላም ነው? እንዴት ነው? ማን ነው? አለን። ሰላም ነው አለን። ጥያቄ ነበረኝ። ጥያቄ ሙስሊሞች ወደ መካ ሄደው የሆነ ጥቁር ድንጋይ ተሳልመው መጥተው ሀጂ ይባላሉ የሚል ነገር ሰምቼ ነበር። መሳለሙ ግዴታ አይደለም። ባትሳለመውም ችግር የለም። እሱ ሳይሆን ሌላ የሀጅ ተግባር ነው ያለው። መሳለሙ ግዴታ አይደለም። ወይም እሱን መሳም ካዕባን ወይ ሐጀሩል አስወድን ለይሰ ለውጁብ ማለት ግዴታ አይደለም። እሱ ባትሳለሙ ችግር እና ሌላ አንድ ጥያቄ ነበር። እሺ ይሰማል? ነብዩ መሐመድ እሺ ሰማለሁ። አይሰማል? እሺ ነብዩ መሐመድ ነው። ኔትወርክ ይሰማል? ድምጽ ይሰማል? ይሰማል? አዎ ይሰማል። ነብዩ መሐመድ የ9 ዓመት ልጅ አግብተው ልጃቸውን ግን ለትዳር ሲጠየቁ ልጄ ሕፃን ልጅ ናት ብለው መልሰዋል የሚል ነገርም ሰምቼ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ልጃቸውን ሲጠየቁ ጊዜ ኢነሃ ሰጊራ ብለዋል፣ ሕፃን ነች ብለዋል። አይሻ ግን እንደደረሰች ራሷ ተናግራለች። አሁን እድሜ ሳይሆን ዋና ስንት ዓመቷ ነበር? የልጃቸው እድሜ አልተገለጸም። የልጃቸው እድሜ አልተገለጸም። ነገር ግን የእርሳቸው ጓደኛ የሚሆን ሰው መጣና ለትዳር ጠየቃቸው። ኢነሃ ሰጊራ አሉ። ምርጫ ቀረበላቸው። ገብተዋል። 3 አካል ምርጫ ቀረበ። አንደኛው አቡበክር ስዲቅ፣ ሁለተኛ ዑመር ብን አልኸጣብ፣ ሶስተኛ አሊ ብን አቢ ጣሊብ።
ከበታች ላለው ለመጨረሻው ወደ 4 ያለ ነው እና ስለዚህ በኋላ ህፃን ልጅን ማግባት እንደማይቻል ገልጸዋል ራሳቸው ቃል በቃል እንደውም እሱ ሐዲስ ላይ ህፃን ልጅን ማግባት እንደማይቻል ገልጸዋል። ስለዚህ ከዚህ የምንረዳው አይሻ ህፃን እንዳልሆነች፣ አይሻ ህፃን አይደለችም። እሺ ግንኙነት ያደረጉት በስንት ዓመቷ እያለ ነበር? እሱ አልተገለጸም። በዚህ ዓመቷ ግንኙነት አደረገው የሚል አልተገለጸም። ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም። ሳይፍ ጨዋ ልጅ ነው። አንተ በፊቴ ስለሆነ ሳይሆን መጠያየቃቸውን አውቃለሁ ሰዎችን እና የሚጠቅም ምን መሰለህ፣ ይሄ ችግር የለም ብጠይቅ፣ እንደኛ ያው በግልጽ ነው የምንመልስልህ። ግን በዚህ ነገር ሳይሆን መለኮታዊ ነገራቶች ጠይቁ። ስለ አምላክ፣ ስለ ነቢያት መንገድ ምን ነበር መንገዳቸው? እሱ ነው ገብቷል። ገነት የሚያስገባው ከገሃነም የሚያድነው ያ ነው። በዚህ ዓመት አገባ፣ በዚህ ዓመት ይህ ግዴታ አይደለም። ሳያገባ ቢኖር ራሱ ነገ የትንሣኤ ቀን ሰው ለምን አላገባህም ብሎ አምላክ አይጠይቀውም። ራሱን ከመጥፎ ነገር ይጠብቅ እንጂ። ከዚህ ይልቅ የሚያስፈልገው ለሰው ልጅ ምንድን ነው? ነቢያቶች የነበሩበት መንገድ የሚያመልኩት አምላክ አንድ አምላክ ነው ሲያመልኩ የነበረው ወይንስ አንድን ሶስትን ወይንስ የሚሞት አምላክ? እንዲህ አይነት እነዚህ ነገራቶችን መለኮታዊ ነገራቶች ጠይቀው መልካም። ይሄ ነው የሰራሁት። አንድ ቪዲዮ አለ ብጋብዝህ ደስ ይለኛል፣ ፈቃድ ከሆነ አዳምጠው። መጀመሪያ ላይ ያስቀመጥኩ ቪዲዮ አለ ስለ እስልምና ሃይማኖት ማን መሰረተው የሚለውን ማን ሰበከ የሚለውን አምላክ እንደደነገገው እንዲሁም ደግሞ ነቢያቶች እንደሰበኩት የነቢያት ተከታዮች እንደኖሩበት ኢስላም እዚህ ሀገር ጠቅሻለሁ። እሱን አዳምጠው። እሺ ሜሪ ጥያቄሽ ምንድን ነው?